አውልቀህ ከጅ አውልቀህ እናቴ ብለህ ከመጣ አውልቀህ እኔ ጋር መምጣት ትችላለህ። እኔ ግን እሷ ታማለች ተብዬ ልጠይቃት ይላል። ካሁን እሷ ጀምራ እሱን ሳታወልቅ አንተ አውልቀው ይሄንን አታውልቅ። ሙባረክ ምን ችግር አለው? እሱን አውልቅ አንተ እሺ ብለህ አውልቀው። ለማን እንድታዝንበት መታረቀው ሙባረክ ማን ምን እየሆንክ ነው? በቃ ማን ሙባረክ አውልቀው ሙባረክ አውልቀው እንጂ ሙባረክ ቆይ ተረጋጋ። ቆይ እሺ ቆይ በእናትህ መኪና ውስጥ ልገባ ነው እንዴ? ምን እየሆንክ ነው? ጉበይ እሺ አሁን አፍቃለች አውቃለሁ። ለዛ እኮ ነው እንዲመጡ ያደረኩት አይደል እንዴ? አንቺን ከማን ወዳድሬ ላብልጥ እንጂ አፍቅሬያት በሬ እናቴን ከማን አላብሰሽ ፍቅርን ሽማ ላስተይሽ ደሞ ከነማ በጣም ነው የምናፍቂኝ። እስከ ዛሬ ድረስ ለምንድን ነው የማትደውይልኝ? ሙባረክ አወራን አይደል እንደ እንግሊዝ ምንድነው ያደረኩት ነገር አለ እና ታዲያ አሁን እንኳን እሱ ሆነ ቢያንስ እንኳን እናቱ የሚሉትን ነገር ተጻማለ። ለምንድን ነው እንትን ማትለው? እንደዚህማ አትሁን። እንዲህ ሞኔ እኔ እኮ ሙቤ በጣም ነው የምወደው። አለኸኝ የምለው እኮ አንተ ብቻ ነህ። ሌላ ሰው እኮ ነው የለኝም ገና። እኔ ሆስፒታል እንደገባሁት ማዘር ገብታ ቢሆንስ? እኔ አሁን እያለቀስኩ እንደሆነ እናቱ እያለቀሱ ቢሆንስ? ቆይ ምንድን የምታረጋው ንገረኝ እስኪ። መተካለ ምን ነገር ማውለቅ ይፈር ምንድን ነው የፈራው? ውስጤ እንጃ ያስፈራራ ሰው አለ አይደለም። ውስጤ ሰላም አይደለም። ምን ማለት ነው? እንደዚህ መሆን የለብህም። እንደዚህ አትሆን። ሰላም እንዴት ናችሁ? ውድ እኛ ቤተሰቦች፣ እኛ አለን እግዚአብሔር ይመስገን፣ ሁሉ ሰላም ነው። እኛ ጋር ሁሉ ሰላም ነው እግዚአብሔር ይመስገን። እንግዲህ ነገሮችን ለማስተካከል የቻልኩትን እየደከምኩ ነው፣ እየጣርኩ ነው። ወደ ቤቴም ለመመለስ ህይወቴም እንዲቃና ወደ ልጆቼ ለመግባት የቻልኩትን እየሞከርኩ ነው። ግን ነገሮች እኔ ስሞክር በተቃራኒ እየሆኑ ተቸግሬያለሁና በዚህ በኩል ደግሞ የሙቤም ጉዳይ አለ። ሙቤ እንግዲህ ታውቃላችሁ ያንን እጁ ላይ ያለውን ካረገ በኋላ ከናቱ ጋር ከቤተሰቦቹ ጋር ሁሉ ነው የተቆራረጠው። ሙቤ እንደዚህ አይነት ባህሪ የለበትም። ከዚህ ቀደም እኔ ሳቀው የዋ መልካም ሰው ነው። ለሰዎች መልካም ነገር የሚያስብ እንጂ የሰው ትዳር ላይ ገብቶ የሚበጠብጥ አይነት ባህሪ ያለበት ሰው አይደለም። ለሰዎች ባይሆን የተሻለ ነገር የሚያስብ መልካም ነገር የሚያስብ መልካም ወንድም፣ ለኔም በክፉ ቀኔ የደረሰልኝ በጣም በብዙ አስቸጋሪ ቀኖቼ የደረሰልኝ መልካም ወንድሜ ነው። ይህንን መካድ አልችልም። በጣም ወደው ወንድሜ ነውና በቃ ከናቱ ጋር ሰላም እንዲሆን ፈልጋለሁ። የኔ ትዳር ባይመለስም እንኳን ከናቱ ጋር ከዚህ በፊት የነበረው ነገር እንዲመለስ ፈልጋለሁና እናቱ ጋርም ደውዬ እንደዚሁ እንዲመጡ አድርጌያለሁ። እናቱ እንግዲህ መጥተዋል። ድንገት ውብዬ ጋር ገብቶ ነው። እኔ ውስጥ መግባት ስለማልችል ነው እና ብቻ ከናቱ ጋር ወደ ቀድሞ ነገር እጁ ላይ ያለውን እንግዲህ ብር አውልቆ ሰላም እንዲፈጠር ነው የምፈልገው። እንደ ከዚህ ቀደሙ ለናቱ ያለው ፍቅር ያለው አክብሮት እንዲቀጥል ነው የምፈልገው። በቃ ታውቃላችሁ የሙቤን ባህሪ በጣም የዋ ልጅ ነው፣ ምስኪን ልጅ፣ ጥሩ ሰው ነው፣ ለሰዎች ጥሩ ነገር የሚያስብ አይነት ሰው ነውና ያንንም በማሰብ ማዘሩ እንግዲህ ፈጣሪ አክብራቸው መተዋሉ ብዬንም ለመጠየቅ በቃ እኔም ደግሞ ከሙቤ ጋር ተገናኝተው ያለውን ነገር በቃ እንዲያወልቅ እሱም እንዲያረጉ ብዬ ባወራዋቸው መሰረት መተው ውብዬን አሁን እየጠየቁ ውስጥ ነው ያለው። ትንሽ ውብዬም አይ ቲንክ እንዴት እንደሆነች ዛሬ አላቅም፣ ምን አይነት ሁኔታ ውስጥ እንዳለች አላቅም፣ ግን ውብዬ ጋር እንዳሉ ሰምቻለሁ እና እስቲ ሙቤንም ጠርቼዋለሁ። ሙቤ ሲመጣ እንግዲህ ያለውን ነገር እሱም እንዲያወልቅ ከናቱ ጋርም እንዲገናኝ ያለው ነገር በደንብ ነግሬው ዛሬ ማዘሩንም አግኝቶ ቢያንስ እንዲያወልቅ እንዲያደርጉት ነው ሐሳቤ። ለዛም ነው ቢያንስ እንዳልኳችሁ ፈጣሪ ካለ ወደፊት የኔ ትዳር ሊመለስ ይችላል። ግን ደግሞ ባይመለስም ሙቤ በቃ ሰላም እንዲሆን ፈልጋለሁ። ከእናቱ ጋር ያለው ነገር እንዲስተካከል ፈልጋለሁና እውነት ለመናገር በጣም ከፍቶኛል። ምክንያቱም እናቱን ምን ያህል እንደሚወዳት ስለማቅ እናቱም ደግሞ በቃ በጣም በምንም ቃል ልገልጽ አልችልም። በጣም ነው የሚወዱትና ያንን ፍቅራቸውን እንዲያጡ አልፈልግም በፍጹም። በቃ በፍጹም ያንን ነገር እንዲያጡ ስለማልፈልግ ዛሬ ሙቤንም ጠርቼዋለሁ። ሙቤ ጋር እንግዲህ ያለውን ነገር በደንብ ነግሬው ማዘሩ ጋር አገናኘዋለሁ።
እንግዲህ ቤተሰብ እናንተም በጸሎት በዱዓ አስቡን። ያንንም ደግሞ አውልቆ ወደ ቀድሞ ነገሩ እንዲመለስ እንግዲህ ኮሜንት ላይ መልካም ኮሜንት እየጻፋችሁ ላይክ እያደረጋችሁ ከጎኑ ሁኑ። ብቻ እየመጣ ነው። ያው እኔ ብቻ ሰላም እንዲፈጠር ነው በአጠቃላይ ፍላጎቴ። ሰላም ተፈጥሮ እሱም ከእናቱ ጋር ሰላም ሆኖ እኔም ወደ ትዳሬ ተመልሼ እንደ ቀድሞ ወደ እናንተ ፈገግ እያልኩ እየሳኩ መምጣት ፈልጋለሁ። ያ ቀን በጣም ነው ይናፈቀኝ። እውነቴን ነው የምላችሁ። እየሳኩ እናንተ ጋር መጣበት ቀን በጣም ነው ይናፈቀኝ። በጣም በቃ እኔ አሁን ጭቅጭቅ በጣም ስልችት ነው ያለኝ። እውነቴን ነው የምላችሁ። በቃ በጣም መጨቃጨቅ በጣም ነው የሰለቸኝ። ከውብዬ ወንድም ከውብዬ ጋር በቃ እኔ ፍቅር ነው ይናፈቀኝ። ጎኗ ሆኜ መሳቅ ነው የምፈልገው። ብቻ በጣም ናፍቃኛለች ውብዬ። በምንም ቃል እንዲህ ብዬ ልነግራችሁ አልችልም። እንግዲህ ልጆቼም በጣም ይናፍቁኛል። ታውቃላችሁ፣ ልጅ ያላችሁ ትዳር ህይወት ያላችሁ ይሄ ስሜት ይገባችኋል ብዬ አስባለሁና ብቻ ሙቤ እየመጣ ነው። ሙቤ እዚህ ነኝ እና እኔ እንዲያወልቅ ነው የምፈልገው። እጁ ላይ ያደረገውን ነገር እንዲያወልቅ ነው የምፈልገው። በቃ ወደ ቀልቡ እንዲመለስ ነው የምፈልገው። ወደ ቀድሞ አቋሙ ወደ ቀድሞ ፍቅሩ እንዲመለስ ነው የምፈልገውና ሙቤ እንዴት ነህ? ደህና ነህ? እንዴት ነው? ተጠፋፋን። አዎ በእናትህ እንዴት ነው? በእናትህ ተረጋጋህ? እኔ ደህና ነኝ። ያው ያለው ነገር ደስ ባይልም አንዳንዴ ያው ይታደሉታል እንጂ አይታገሉትም የሚባል ነገር አለና አንዳንዴ ተሰጠ ነው። ምንም ማድረግ አልችልም። እኔ እኮ እንደነገርኩህ ነው ከቤተሰብ ጋር እንደዚህ ጥሩ አይደለም። እኔ እንውጣ እያልኩ ነበር። ገባህ? የዛኔ አሁን ሰምተኸኝ ቢሆን የምሬ ነው እንደዚህ አይደርስም ነበር። በቃ አላ ስለ ሚስቴ እኮ ናት። ሚስቴን መጠየቅ ገባኝ ነው። እኔ ደግሞ እንሂድ እንግባ በቃ ሄደን እንጠይቃት ስትለኝ በቃ እንደዛ ስታልቅ ስታዝን አዝኜልህ ነው እንሂድ ያልኩህ እንጂ እዛ ባንሄድ ይሻል ነበር። በቃ አንተ መረጋጋት ነበር የነበረብህ። ከቤተሰብ ጋር እንደዚህ እንትን ውስጥ መግባት አልነበረብህም። ብቻ እስቲ እንጃ ነው ዛሬ እኔ ያው ሙቤ ስደውልልህም ለቁም ነገር ነው የጠራው። በቃ ስለ ሙቤ ይሄን ማውለቅ አለብህ። ያው ታውቃለህ አይደለ? ይሄን ማውለቅ አለብህ። ለእናትህ ስትል ይሄንን ማውለቅ አለብህ። በቃ እኔ አሁን ላይ ሙቤ ሰላም ነው ይናፈቀኝ። ጭቅጭቅ ሁላ ስልችት ነው ያለኝ። እውነቴን ነው የምልህ። በቃ የሰላም ኑሮ ነው ይናፈቀኝ። ይሄን አውልቀ እኔ ወንድሜ ነህ አንተ እንድትጎዳ አልፈልግም። እኔ በክፉ ቀኔ የደረስክልኝ ወንድሜ ነህ። ታውቃለህ ብዙ ነገር አሳልፈናል። ስራብ ስጠማ አለሁልህ ያልከኝ ወንድሜ፣ ቤት ባጣው ጊዜ ቤት ያስገባኸኝ አየህ፣ እንደ ወንድም አይተህ ማለት ነው። አሁን እኮ ይሄ ተረዳኝ አይደለ? ማንነቴ ምንነቴ ምንም ሳታቅ ማለት ነው። ግን ወንድም ስለሆንኩኝ ሁሉን ነገር ተቀብለ ያስተናገርከኝ ሰው ነው። በክፉ ቀኔ ተገኝተሃልና ባንተም እኔ መገኘት አለብኝ። በቃ ዛሬ ለቁም ነገር ነው የጠራኸው። በዚህ አጋጣሚ ማዘርህ መተዋል። እዚህ ናቸው። የት ነው? እዚህ ናቸው። መታለች? መተዋል። የት ናት? በእናትህ በጣም ነው ናፈቀችኝ። የት ናት? አውቃለሁ ሙቤ፣ አውቃለሁ። ያንንም ስላወቅኩ ነው እንድትመጣ ያደረኩት ሙቤ። የት ናት? ሙቤ እኔም አሁን ላይ እኔም እንትን አላልኩም። ብቻ ቤቱ ውብዬ ሊጠይቁ ሄደዋል። የት? ውብዬ ጋር ነው? አዎ ውብዬ። ቆይ ተረጋጋ ሙቤ፣ ተረጋጋ። ቆይ አትቸኩል። በጣም እኮ ነው። እሺ አውቃለሁ ሙቤ አውቃለሁ። ለዛም እኮ ነው ያስመጣዋቸው። ቆይ እሺ ተረጋጋ። እሺ አውቃለሁ። ለዛ እኮ ነው የጠራው ሙቤ። እንዴ ለዛ እኮ ነው ማዘርም እንዲመጡ ያለው። የእናንተን ትስስር ስለማቅ እኮ ነው። ለእናትን ምን አይነት መስዋዕትነት እንደምከፍል ስለማቅ። አሁን ግን ለእናት ስትል ይሄን ነገር ማውለቅ አለብህ። እሺ እኔ አሁን እናቴ ነው። አዎ ትሄዳለህ። ቆይ ተረጋጋ ሙቤ። እሺ ተረጋጋ። በፈጣሪ ለምን እንደዚህ የምትሆነው? ተረጋጋ። በቃ ውብዬ ጋር ናት። እኔ ያው መግባት አልችልም ታውቃለህ። እኔ ውብዬ ጋር መሄድ አልችልም። አሁን ወንድሟን መጥቷል። ጥሩ ስሜት አይሰማኝም። መግባት አልችልም። እንዳልገባም ተከልክያለሁ። ግን ደግሞ ማዘር እዛ እንደሆኑ ደውዬ እንትን ብያለሁ። እዛ ብቻ ቆይ እሺ ተረጋጋ። ቆይ በእናትህ እንደዚህ አይደለም። አሁንም የማዘርም ቃል መስማት አለብህ። በቃ ማዘር እንድታወልቅ ይፈልጋሉ። ይሄን ነገር አውልቅ በቃ። እሺ መጀመሪያ ላግኘው ነው። አንተ እኮ ከራስህ እኮ አይደለም። መጀመሪያ ተረጋጋ ሙቤ በፈጣሪ እንዴ ምን እየሆንክ ነው? ለምን እንደምትቸኩለው? ሁሉም ይስተካከላል። ተረጋጋ ሙቤ፣ ተረጋጋ። ሁሉም ይስተካከላል። ቤተሰብ እኔ በቻልኩት እሱ አውልቆ ከማዘሩ ጋር ሰላም እንዲፈጥር ነው ፍላጎቴ። በቃ ያ ነው። እኔ ሙቤ ወደ ራሱ እንዲመለስ ፈልጋለሁ። ምንድነው የምንጠብቀው? በቃ ሁሌም የሚጠራው እናቱን ነው። ሁሌም በቃ እኔ ምንድነው የምንጠብቀው? ናሽ እንዴ በቃ
ቆይ እሺ ተረጋግተን እንትን በላ። እኔ መግባት አልችልም ውስጥ ግን አንተ ሄደህ እንድታገኛት ነው የምፈልገው። ቆይ ተረጋጋ። ቆይ ሙቤ ተረጋጋ። ሙቤ ቆይ ተረጋጋ። ቆይ እሺ ቆይ በእናትህ መኪና ውስጥ ልገባ ነው እንዴ? ምን እየሆንክ ነው ሙቤ? እሺ አሁን አፍቃለች አውቃለሁ። ለዛ እኮ ነው እንዲመጡ ያደረኩት አይደል እንዴ? አሁን ነው ብዬ ልጠይቁ ገብተው እኮ ነው። ለምን ደማ አትረጋጋም? ለአንተ እናት ምን እንደሆነች አውቃለሁ እኮ ለእናት ደግሞ አንተ ምን እንደሆንክ አውቃለሁ። ሙቤ ተረጋጋ። ግን እኔ ውስጥ መግባት ስለማልችል ሙቤ እኔ ከዚህ በላይ መሄድ አልችልም። በቃ እኔ ከዚህ በላይ መሄድ አልችልም። ስለዚህ ነገሮች ይበላሻሉ። አንተ መግባት ትችላለህ። ሰላም ነው። ማዘር አለች እንዴ? ማም ምንድን ነው? እንዴት ነው? አይዞኝ። ምንድን ነው እንደዚህ የሚያደርገው? እኔ አልጨክንም። ለምን እጨክናለሁ? እኔ እኮ እወድሃለሁ ሙባረክ። እኔ እኮ በጣም ነው የምወድህ። በቃ ዝም በላ። ምንድን ነው አልነግራቸዋለሁ። ምንድን ነው? ምን ሆነሃል? እኔ ላይ ለምንድን ነው የጨከንሽብኝ? እኔ አንተ ላይ አልጨክንም። ምንም አልጨክንም። በቃ እኔ እሷን ለማየት ነበር የመጣሁት። እሷን ላይ ነው የመጣሁት። በቃ እንደዚህ አትሆና። ምን ያደረኩሽ ነገር አለ? ምን የበደልኩሽ ነገር አለ? እሺ ምለው እኮ አንተን ነው ሙሉ ለምንድን ነው? እኔ እኮ በጣም ነው የምናፍቂኝ። እስከ ዛሬ ድረስ ለምንድን ነው የማትደውይልኝ? ሙባረክ አወራን አይደለ? ምን ያደረኩት ነገር አለ? እና ታዲያ አሁን እንኳን ለምንድን ነው እንትን የማትለው? እንደዚህማ አትሆን። እንዲህ መሆን እኔ እኮ ሙቤ በጣም ነው የምወደው። አለኸኝ የምለው እኮ አንተ ብቻ ነህ። ሌላ ሰው እኮ እኔ የለኝም ገና። እንደዚህ መሆን የለብህም። እንደዚህ አትሆን። እንደዚህ መሆን የለብህም። ራስን አረጋጋና ራስ ተረጋጋ። የሚሉትን ስማ። እንደገና ደግሞ እኔ ነገርኩህ ነገር አለ። እኔ እንደ እህትነት መክሬያለሁ። ራስን ማዳመጥ አለብህ። እንደገና ደግሞ ይኸው ማዘር አሁን እስካሁን ድረስ እጁ ላይ ነው ያለው ይሄ ነገር። ስለዚህ ለምንድን ነው የማታወልቀው? ያው ሙባረክ አሁን እኔ አወድሻለሁ ጨከንሽብኝ ምናምን የምትለው ያልኩህን ነገር እሺ በለኝ እንደ እናትነት። እስከ ዛሬ እኮ እኔ ያልኩህን ነገር አንድን ቀን ወደኋላ ብለህ አታውቅም። ከኔ ውጭ ሆነ አታውቅም። አሁን እናቴ ብለህ እኔ እንዳላዝን ከፈለግ የኔን እንትን ላለ ማለት ጭንቅላቴ እኮ በጣም እየነካኝ ነው ያለው። ይሄ አውልቅ እጅህ ላይ ምንድነው? ይሄ አውልቅና ልጄ ነህ። እኔ የማይሻር የማይለወጥ ልጄ እኮ ነህ። አውልቅ ይሄኛው። እሺ ለምንድን ነው የጨከንሽብኝ እስከ ዛሬ ድረስ? እሺ ተለውጣብኛል እኮ። እሺ ያጠፋሁት ነገር ምንድነው? ወደህ አይደለም አንተ ወደህ አይደለም። ምን አደረኩ? ያደረኩትን ነገር ንገረኝ። እሺ አዳምጠኛ እንዴ። ወደህ አይደለም አይደል? እኔ እናትህ ነኝ። ያልኩህን ነገር እሺ በል። እጅ ላይ ያስገባውን ነገር ይሄ ነገር አውልቅና እናቴ ብለህ ወደ እኔ ተጠጋ። እሺ በለኝ። ይሄ ነገር እኮ ምንም አይደለም። ምንም አይደለም። በቃ ምንም ካልሆነ አውጣና ከእጅህን ዘወር አድርግ። ያው እሷን አታይም? ማሚ እንዳታዝነብህ እኮ ነው። ይኸውልህ የእሷ ይበቃል። ህፃን ልጅ እዛ እየተንከራተተች አይደል ያለችው? እሷ እየተጎዳች አይደል ያለችው? አታይም? እየተጎዳች አይደለም እሷ? አይበቃም? ቢያንስ በእኔ ቦታ እናትን አድርገህ ተመልከት። እኔ ብዙ ጊዜ ተናግሬያለሁ አይደል? እኔ እኮ እየተሰቃየሁ ነው ያለ በአንተ ምክንያት። ያውልህ ይሄ ሁሉ የመጣው በአንተ ምክንያት ነው። የእሷን ስል የናሂ ሲባል መጨረሻ አንተም ተጨመርክ። እሺ የኔ ሐሳብ ከተቀበልክ የእጅህን ያለውን አውልቅ። በቃ አውልቅና እናቴ ብለህ ወደ እኔ ተጠጋ። ልጄ እኮ ነህ። ልጄ ነህ እኮ የማልሽር የማልለውጥ የማሸጥ እኮ ልጄ ነህ።
እናትህ እኮ ነኝ። ከዚህ በፊት እኮ ያልኩ ነገር ሁሉ እሺ እያልክ ነው። አሁን ምንድን ነው የለወጠህ? አንተስ ለምንድን ነው እሺ የማትለኝ? ለምንድን ነው እጅ ላይ ያለው ማታወልቀው? እሺ እኔ አሁን አውልቅ፣ ይሄንን አውልቀህ ወደ እኔ ተጠጋ። በቃ ይሄንን ነገር ማውለቅ አልችልም። ማማ እንዴት አታወልቅም? ከእጅ ተሰፍቷል። ቆይ አይደለም ሙቤ ማዘር እንደኔ እንዲጎዱ ትፈልጋለህ? እኔ አልፈልግም። እኔ አንቺ ራሱ በመጎዳትሽ በጣም ነው እኔ እንትን ያልኩት። ዘንድልኝ አታስመስል ሲጀመር ማለት ነው። ሲቀጥል ደግሞ ማለት ነው እናትን የእውነት የምትወድ ከሆነ ቢያንስ እንኳን እናትን እንዳይታመሙ እንደኔ እንዳይጎዱ አድርግ። ይሄ ደግሞ ያንተ ኃላፊነት ነው። ገብቷል አይደል? ሰው የሚለን ቢያንስ አንዳንድ ጊዜ ለምን አትሰማው? እሺ ያኛው አልሰማኝም ብሏል አይደለ? አንተ እንኳን ምን አለበት ሰው ብትሰማ? ቢያንስ እናት እንደዚህ እየለመኑ ነው አይደል እንዴ? ለምን አትሰማው? ምን ችግር? እስኪ አውልቅና ራስን ተመልከት። እናንተ ችግር የለበትም ነው የምትሉት አይደል? እስቲ አውልቅና ችግሩን እንየው እኛ ራሳችን፣ ከዛ እኛ ላይ ፍረዱ። ማሚ ማትዘንበት ይሄ ሁሉ ነገር እኮ ለአንተ ተብሎ ነገሮች የሚደረጉት ማሚም ደግሞ ለምን እንድታዝንበት አደርጋለሁ። ይሄ ነገር ደግሞ ተራ ነገር ነው። እስከ ዛሬ ድረስ እኔ ላይ እኮ ጨክነብኝ አታውቅም። ሁልጊዜ ነበር እሷ እኮ አሁንም አልጨከነችብህም። ማውጣ ነው እያለች ያለችው ይሄንን ነገር። እኛ እኮ በጉልበት ነገሮችን ሞከርን እምቢ አልክ። እሺ በሷ አንድ ቀን እንኳን ደውለህ እንዴት ለምንድን ነው የማትይኝ? እኔ እኮ በየቀኑ ድምፅሽን ሁሉ ነገርሽ እኮ ነው የሚናፍቀኝ። ሙባረክ መጥቼ እኮ ተንከራትቼ በአንተና በናሂ በጣም ተሰምቶኝ ነው የሄድኩት። ታውቃለህ፣ ብሄድም ትክክል አይደለሁኝም እዛም ብሄድ ማለት ነው። አሁንም እኔ እሷ አሳዝነኝ ነው ልጠይቃት ነው የመጣሁት አይደል? መጣክ፣ አሁንም ልጄ ነህ። ስለዚህ ይህንን ከእጅህ አውልቅ። የለወጠ ይሄ ነገር እጅ ላይ ስታደርግ ብቻ ነው የተለወጥከው። ስለዚህ ይህንን አውልቅ እስኪ። እሺ በለኝ። እንደ እናት እየለመንኩ ነው፣ እየተናገርኩ ነው። የኔን ጭንቅላት እኔ የምትፈልግ ከሆነ አውልቅ በቃ። እሺ በለኝ። ይህንን ነገር ካላወለኩ እኔ ልጅሽ አይደለሁም ማለት ነው። ነው አውልቅ። እኔ ልጅ አይደለህም አይደለም። እኔ እኮ አልሽርህም አልለውጥህም። ሙባረክ ምንም ልጄ እኮ ነው። ስለዚህ ይህንን ነገር እኔ ጠላሁብህ አይደለ? መጥፎ ነገር ነው። አውልቅ በቃ አውልቅ አልኩህ። እሺ አትልም። ሌላ ጊዜ እንደዚህ ነው ሙባረክ አይደለም? ይሄ ያልኩህ ነገር ሁሉ እኮ ትተገብራለህ ሌላ ጊዜ ማለት ነው። አሁን ልታውልቅ የከለከለህ ነገር ምንድን ነው? እኔ ብዙ ያልገባቸው ነገር አለ። አሁን ምንድን ነው ያልገባው ነገር? ያስረዳን አይደለም? ቆይ የእናትን ደስታ ትፈልጋለህ፣ በዚህ ጎን ደግሞ ይሄን አላውልቅም ትላለህ። አንዱን ምረጥ። እዚህ ጋር ምርጫ እየተሰጠ ነው። አንዱን ምረጥ። ቢያንስ ሰው አትጉዳ፣ ቢያንስ እናትህ አትዘንብብ። አንተ እንዴ ብዙ ያዘነብ ነው። የኔን ደስታ ቢፈልግ እኮ ሙባረክ ባንዴ እሺ ይለኛል። እሱ አሁን እሺ ወዶ ላይሆን ይችላል። ተነስና ለምን ነው የምትቀመጠው? ምንድን ነው የምነሳው? ለምንድን ነው የምነሳው? ምን የሚፈጠር ነገር እኮ የለም። ያልገባሽ ነገር አለ። ምንድን ነው? እሺ ሰው የሚልህን አዳምጥ። እሺ እኔ እያዳመጥኳችሁ ነው። በቃ አውልቅ። እንዴ ለምንድን ነው የማትሰማው? እዚህ ጋር እናቴ ናፈቀችኝ ትላለህ፣ እዚህ ጋር እናትህ እየራቁ ነው። ከዛ ምን እያደረክ ነው አንተ? እስኪ ተመልከት፣ ራስን እስቲ ተመልከተው። የእውነት አንተ እንደዚህ ነህ እንዴ? ድሮ መጀመሪያ ከኔ ጋር ስትገናኝ እንደዚህ አይነት ሰው ነበር? እኔ እኮ አንቺን በጣም የምወድሽ እህቴ ነሽ። እንደዛ ሆነሽ ሳይ ደግሞ እኔ አንተም አለህበት ስባል እኔ ግራ እየገባኝ እኮ ነው። ምንድን ነው አሁን ምን እያደረክ ነው? ለኔ ስልኩን ስጠኝ። አንተ ፍታው፣ ራስ ፍታው ሙቤ። እኛ አሁን እኮ ምንም ነገር ሳለች። እሺ እናትህ ነው ያትስቲ አታሳዝንህም ሙቤ? እንዴ ለአንተ ብላ እኮ ነው ነገሮችን እያደረገች ያለችው። እሺ በል እንጂ እሷማ ጨከነችብኝ። ምንድነው አንተ እንደዚህ አትበል፣ ስነ ስርዓት ይኑር። እንደዚህ አትበላ። ቡታጅራ እንሄዳልከኝ ቡታጅራ እንሄዳለን ተባብለን እምቢ አልክ። ስነ ስርዓት እዚህ ድረስ መጣች። ምንድነው የሚለው? ይኸውልህ ለኒፍታ ይዘህልኝ ና ልጄ ብዬው ነበርኩ። ትሰማኛለህ? እምቢ አልከው አይደል? ብጨክን ነው እኔ የመጣሁት እዚህ። ብጨክን እኮ አይደለም የመጣሁት። አንተ ላይ እኮ የመጨከን ሆዴ የለኝም። እኔ እናት እኮ ነኝ። ልጅና እናት እኩል አይደለም። አሁን በቃ ፍታው። በቃ ሙቤ ራስ በራስ ፍላጎት ፍታው። እኛንም ማስደስተን እኛም እኮ ናፍቀናል እንዴ። ይፍታሽ ነው። ምን አይነት ሰው ነኝ ነው? እስቲ በግልጽ ነገር ምንም ጥሩ ሰው ነህ፣ ግን ይሄን ብቻ ፍታው። በቃ ሌላ ምንም አንፈልግም። እሺ ይሁንኩት። እናት ደስ እንዲላት አልፈልግም። እፈልጋለሁ። በቃ እሺ አውጣለሁ። ምንድን ነው የከለከለ? ቆይ እሱን ለማውለቅ እሺ ወይኔ አንተ ፍቀድልኝና እኔ ላውጣው ሙባረክ። እሺ ምንድን ነው የከለከለህ? ለአንተም ጠይቅ። ምንድነው የሚከለክልህ? ምንድነው እሱ ለማውለቅ ምን ጥቅም አለው? ቆይ የሚከለክልህ ነገር ምንድነው? ከብራዝሌትና ከእናትህ ማን የሚበልጠው?
ተናገር እስቲ። እያየ እዚህ ታች አትበለያት። እኔ ሆስፒታል እንደገባሁት ማዘር ገብታ ቢሆንስ? እኔ አሁን እያለቀስኩ እንደሆነ እናትህ እያለቀሱ ቢሆንስ? ቆይ ምንድን የምታደርገው ንገረኝ እስኪ። እኔ እንደ እህትነት በጣም እየመከርኩ ነው። የእውነት በጣም ያዘንኩብህ፣ በጣም አስከፍተኛል። ግን ቢሆንም ማለት ነው አሁንም ለእናትህ ስል አንተን እንደ እህት እየመከርኩ ነው። ቢያንስ አሁን ተመለስ። ገባክ? ቢያንስ እናትህ አንተን ብለው እዚህ ድረስ ሲመጡ ደግሞ አንተ የሆነ ነገር መክፈል አለብህ፣ የሆነ ነገር ማድረግ አለብህ እንጂ አስቀይመህ እንደገና እንደባለፈው አሳዝነህ አስለቅሰህ አትላክ። ይሄ ነው ወቅ ምንድነው ያለ ጉዳይ? እኔ እገዛላለሁ ከፈለክ ብራዝሌቱን ማለት ነው። ይሄኛው ኧረ እኔ ማርያምን የምገዛላለሁ ከፈለክ ታውጣው እኔ እሰጥሃለሁ። እዚሁ ሌላ ቅያሬ ልስጥህ። እሱን ብቻ አልቀው ሙባ እኔ ልስጥህ። ሌላ ይኸው እንሰጥ ግራ ገባኝ። ዘኔ ፍታው አይን እንስጠው። ይኸው እናንተ እኮ አልገባችሁም። ይሄ በጣም ከባድ ነገር ነው። ይሄ ማንዳለ ነው ብር ነው ውስጥ የሚሰማኝን ነገር ነገር ሰው ልክ በቃ ሌላ ነገር መሆን ነው የሚመስልኝ። ይፈራል ነው ምን ትሆናለህ? ፍታውና ያው እኮ ነው ሙባረክ ትሆናለህ። እናትህ አለች ነው ውብዬ ማለች ያው እኮ ነው። ይሄ ምንድነው? ያው ነው። ቀይር ለውጠህ ያኛውን አድርገህና እኔ ያውልህ በእንደዚህ አይነት አምኜም ተከትዬም አላውቅም። በእንደዚህ አይነት ይሄ ያለበት ነገር እኔ አላውቅም። እንደሆነም በቃ እንትን መሆኑን ነው የማውቀው። ስለዚህ አውልቀህ ያኛውን ቀይር። ምናገር ነገር ስማኝ። እየሰማኝ ነው አይደል? አንቺ ላይ ብራስ ማረው ነው የምፈልገው። ይሄው በቃ ይሄ ነገር ይለያል። እኔ አላውቅም። እንዴት ምንድነው የሚለየው? አንድ እኮ ነው ሙባረክ። ያው እኮ ነው። ያው እናቴ ብለህ እስከዛሬ ያልኩህን ነገር ወደኋላ ብለህ አታውቅም። ከአሁን ወዲህ ግን ይሄ ነገር አውልቀህ ከጅ አውልቀህ እናቴ ብለህ ከመጣ አውልቀህ እኔ ጋር መምጣት ትችላለህ። እኔ ግን እሷ ታማለች ተብዬ ልጠይቃት ነው። ከአሁኑ ሰዓት ጀምረህ እሱን ሳታወልቅ አንተ አውልቀህ ይሄንን አታውልቅም። ሙባረክ ይሄ ምን ችግር አለው? እሱን አውልቅ። አንተ እናቴ አይደለም አውልቅ። መጀመሪያ ለምንድን ነው እንድታዝንብ የምታደርገው? ሙባረክ እንጃ በቃ እናንተ ማታውቁት ብዙ ነገር አለ። አውልቅ። ምን ይሆን ያለው አይደል? እንዴ ለምን ነው የምትፈራው? አውልቅ። እናትህን እኔ ትፈልገኝ ከሆነ ያው እሱን አውልቀህ በትዕግስት ነው አይደለም። በቃ እኔ እንደዚህ ተከትዬ አላውቅም። በእንደዚህ አይነት ነገር አምኛለሁ። ማሚ ተረጋጊ፣ አውልቃለሁ። ማሚ ተረጋጊ፣ አውልቃለሁ። አንተ እሺ ብለህ አውልቀው። ለምን እንድታዝንብ የምታደርገው? ሙባረክ ማሚ ምን እየሆንክ ነው? በቃ ኧረ ሙባረክ አውልቀው፣ ሙባረክ አውልቀው እንጂ ሙባረክ ሙባረክ እኔ ያለው እኮ አጠገብ ምንድን ነው የሚያስፈራ? ምንድን ነው የሚያስፈራ? እኔ አጠገብ አለው እኮ እንዴ ማሚ ያዘናየችብህ እኮ ነው። ቆይ እሺ ስማ፣ መጀመሪያ እሳቸው ጋር መሄድ የምንችለው ይሄንን አውልቀህ ነው። ገባህ አይደል? አውልቀው ሙቤ፣ ምንም አትሆንም። እኔ ያለው አጠገብ ምንድን ነው የሚያስፈራ? እንዴ ከነት ይመጣል አይበልጥም። ተራ ነገር እኮ ነው። አውልቀው በጥሰው በቃ እጅ ላይ ሙባረክ አውልቀው በእጅ ያው እንደዚህ በጥሰው ምን ችግር አለው? ደግማ አዝናት ሂድ። እሺ እንዴት ነው? እሺ ና እሺ አውልቀው ዘለቀ። እሺ ና እኔ አንተ ራስህ አውልቀው በጥሰው በቃ መበጠስ እኮ ነው። እሺ ና በጥስልኝ። እኔ እፈራለሁ እኮ በቃ እፈራለሁ አልኩህ አይደል? አይደለም ራስህ አውልቀው ዘኔ እንዳትነካው ራስህ አውልቅ። ሙቤ እሺ እናቴ ጋር ሙቤ ችግር የለውም። ባረከ እዚህ ፍታው ሙቤ በእናትህ እኔንም አታስጨንቀኝ እንጂ ሙቤ ፍታው እንጂ እኔ እንጃ ብዬ እኔ ምንም ነገር እንድትሆን አልፈልግም። እኔ አትገባም። ለምን ትገባለች? እንዴት ትገባለች? እሷ እንዴት ትገባለች? ፍታው በቃ ዝም ብለህ በጥሰው ስንት ነገር ለዛውም አንድ ልጃቸው አንተ ምን እየሆንክ ነው? እንዲህ ያዝናብህ ከዚህ በፊት አይተህ ታውቃለህ? በጣም እኮ ነው እያዘነችብህ ያለው። እሺ ወይኔ እፈራለሁ። እሺ ወይ ፍቀድልኝ። ለምንድን ነው የምከለክለኝ? እኔ ሲጨነቅ ሳይው አልችልም። ማው ብዬ እየተጨነቀ ነው። እሺ እሷ ጋር ሂጅ ልፍታው። እሺ እፈራለሁ። ቢያንስ የሆነ ነገር ሲሆን ቢያንስ እንድትይዘኝ እኔ እፈራለሁ። በቃ እንዴት ነው እሺ የምፈራው? ኧረ ሙባረክ በእናትህ እኔን አታስጨንቀኝ። ፍታውና በቃ ከዚህ በፊት ማሚ እንደዚህ ያዝናብህ ታውቃለች ወይ? አታውቅም እኮ
እንዴ ለምንድን ነው እንድታዝን በመታረቀው? ሙባረክ ደረ ነቃ በል በእናትህ አትፍዘዝ። ሙባረክ አንተ ሙባረክ ወይ እንዴት ነው? እሺ ምን አይነት በጥሰው በቃ ኖርማል በእጅ ይዘህ በጥሰው ወደ ላይ በቃ በጥሰው ነው። ነገር ትፈልጋለህ? እኔ ልግዛለን። እኔ መተኪያ አይደለም ይሄን ነገር ማውራት ነው ይፈርል። ለምን ምንድን ነው የፈራው? ውስጤ እንጃ ያስፈራራ ሰው አለ አይደለም። በቃ ውስጤ ሰላም አይደለም። ምን ማለት ነው? እሺ በቃ ምንም ነገር ቢሆን በሷ ፊት ነው የሚሻለው። ምን ማለት ነው? ምን ቢያንስ ታክፈኝ። እኔ እፈራለሁ። በቃ ዘሊና እሺ በል በሷ ፊት እሺ በልና አንተ ለምንድን ነው የማትረጋጋው? ሙባረክ ሙቤ ለምን አትረጋጋው? ሙባረክ